ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የሰኔ 30 ቀን 2018 ዓ.ም የምሽት አጫጭር የዜና ጥንቅር ነው። ከዜናው ጋር እኔ በረከት ሀብሳምሶን ነኝ። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም አርዕስተ ዜናን እናስቀድም። በመጀመሪያም ከሀገር ውስጥ ዜናዎች መካከል በዛሬው ዕለት እንግዲህ ትናንትና እንደነገርናችሁ በተወካዮች ምክር ቤት መደበኛ ስብሰባ ነበረ። በዚህ ውስጥም የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር ሆኖ ጸድቋል። ስለዚህ ጉዳይ በደንብ የምናይ ይሆናል። እንዲሁም ከዚሁ ጋር በተያያዘ ዜና አንድ ፓርቲ ለሁለት ጊዜያት ብቻ እንዲመራ ጥያቄ መቅረቡን ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። ስለዚህም የምንመለከት ይሆናል። እንዲሁም ከባህር ማዶ ዘገባዎቻችን ቢያንስ 20 ዩክሬናውያን በሩሲያ ጥቃት ተገድለዋል የሚል የዜና ጥንቅርም አለን። በመጨረሻም በስሪላንካ 25 ሰዎች ህይወታቸው አልፏል። በምንና እንዴት የሚለውን የምንመለከት ይሆናል። እስከ ዜናው ማብቂያ አብራችሁን ሆኑ። በመጀመሪያም ተመልካቾቻችን የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር ሆኖ ጸድቋል። የፌዴራል ተወካዮች ወይም እንደራሴዎች ምክር ቤት ባካሄደው 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባው 2.34 ትሪሊዮን ብር ሆኖ የቀረበለትን የፌዴራል መንግስቱን በጀትም አጽድቋል። የ2018 በጀት ዓመት የጸደቀው በጀት 1.93 ትሪሊዮን ብር የነበረ ሲሆን በምክር ቤቱ የጸደቀው አዲስ የ2019 ዓመተ ምህረት አጠቃላይ በጀት ደግሞ ካለፈው በጀት ዓመት ከ400 ቢሊዮን ብር በላይ ጭማሪ ያለው ነው ሲሉም ተገልጿል። የፕላንና በጀት እንዲሁም ፋይናንስ ጉዳዮች ቋሚ ኮሚቴ ይህንን በጀት የሀገሪቱን የፋይናንስ አቅምና የሀገር በቀል ኢኮኖሚ ማሻሻያ ፖሊሲን ያገናዘበ መሆኑን በውሳኔ ሀሳቡ አመላክቷል። ከተያያዘው አጠቃላይ ወጪ ውስጥ 1.49 ትሪሊዮን ብር ከታክስ ገቢ ለመሰብሰብ መታቀዱ በምክር ቤቱም ተገልጿል። አንድ ፓርቲ ለሁለት ጊዜያት ብቻ እንዲመራ ጥያቄ መቅረቡን ጠቅላይ ሚኒስትሩ አረጋገጡ። በስልጣን ላይ ያለ መንግስት ለሁለት ጊዜያት ብቻ እንዲመራ ለሀገራዊ ምክክር ኮሚሽን ጥያቄ መቅረቡን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩን ያስታወቁት የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርትና የ2019 በጀት ዓመት ረቂቅ በጀትን አስመልክቶ ዛሬ በተወካዮች ምክር ቤት ማብራሪያ እየሰጡ ባሉበት ወቅት ነው። በዚህም ፓርቲያቸው ለሀገራዊ ምክክር ኮሚሽን ካቀረባቸው አጀንዳዎች መካከል አንዱ ይህ የስልጣን ዘመን ገደብ መሆኑን የጠቆሙት ጠቅላይ ሚኒስትሩ ውሳኔው በአፍሪካ አህጉር የተለየና ታላቅ እርምጃ መሆኑንም በአጽንኦት ሰጥተዋል። በአፍሪካ ደረጃ ህገ መንግስት አሻሽለው የስልጣን እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኑሯቸው እድሜ ሲገድቡ ሰምተን አናውቅም ሲሉም አክለዋል። ይህ ሀሳብ ለሀገራዊ ምክክር ኮሚሽኑ የቀረበው በፓርቲው በኩል እንደሆነም የገለጹም ጥያቄውንም አድንቀዋል። ቢያንስ 20 ዩክሬናውያን በሩሲያ ጥቃት ተገደሉ። ሩሲያ ዛሬ ሰኞ ከጠዋት ጀምሮ በዩክሬን ዋና ከተማ ኪየቭ ላይ የሚሳኤልና ድሮን ጥቃቶችን አድርሳለች። የሞስኮ ጥቃት የኪየቭ የመከላከል አቅም ደካማ መሆኑን ያሳየ ተደርጎም ተወስዷል። ዩክሬን እነዚህን የሩሲያ ጥቃቶች መቋቋም የምችለው በአሜሪካ ሰራሽ ማክሸፊያ ቢሆንም የትራምፕ አስተዳደር ፈቃደኛ ለመሆን ዩክሬንን ለሩሲያ ጥቃት አጋልጧታል ተብሏል። ዘገባው የዋሽንግተን ታይምስ ነው። እየተመለከታችሁ የምትገኙት የውሎ ኢትዮጵያ የምሽት የዜና ጥንቅርና አብራችሁን ቆዩ። በስሪላንካ 25 ሰዎች ህይወታቸው አለፈ። ሴቶችና ወንዶች ታራሚዎች ከስር ለመውጣት አጥር መዘለል በመጀመራቸው ግርግር አስከትሏል የተባለው ነጎምቦ ማረሚያ ቤት ውስጥ የተከሰተው አመጽ ያስጀመሩት የአደንዛዥ ዕፅ አዘዋዋሪ የነበሩ ታራሚዎች መሆናቸውንም ተገልጸዋል። ጸቡ በትላንትናው ዕለት የተጀመረ ሲሆንም ዛሬ በሁለተኛ ቀኑም አልቆመም። በግጭቱ የተጎዱ ታራሚዎች ከኮሎምቦ ሆስፒታል ተወስደው ክትትል እየተደረገላቸው ይገኛል። ዘገባው ቢቢሲ ነው። ተመልካቾቻችን ለዛሬ ያዝናቸው ልዩ የውሎ ኢትዮጵያ የሰኔ 30 ቀን 2018 ዓ.ም የምሽት አጫጭር ዜና ጥንቅር ነው። ይህንን ይመስል ነበር። ከዜናው ጋር በረከት ሀብሳምሶን ነበርኩኝ። የደቦል ዜና ፕላስ የቴሌግራም ቻናልን በመቀላቀል ሰፊ ዜና ጥንቅር ያገኙ። በሌሎች ዜናዎች እስከምንገናኝ ሰላም።